በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ የልዑል እግዚአብሔር ቤተሰቦች። ለዚህ ሰዓት ለዚህ ዕለት በቸርነቱ ጠብቆ ያደረሰን አምላካችን እግዚአብሔር ስሙ በእኛ አንደበት በፍጥረታቱ አንደበት የተመሰገነ የከበረ ይሁን። ለዚህ ቻናል አዲስ ለሆናችሁ ስሜ መምህር ምህረተአብ ነጋሽ እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ሰባኪ ወንጌል አገልጋይ ነኝ። በዚህ ዩቲዩብ ቻናል ደግሞ ተከታታይ እየተማማርን ያለነው ትምህርት ደግሞ የእምነት መነሾ በዝግመተ ለውጥና በሃይማኖት ወይ በመገለጽ ያለው አስተምህሮ ምን ይመስላል የሚል ተከታታይ ትምህርት እየተማርን እንገኛለን። በዛሬ ዕለት የምንመለከተው ደግሞ ከዚህ ቀደም በአንትሮፖሎጂስቶች የእምነት መነሾን እንዴት ነው የሚያስተምሩት፣ እነዚህ አንትሮፖሎጂስት እምነትን እንዴት ነው የሚያስተምሩት የሚለውን ተመልክተናል። ከዛ ደግሞ በሶሺዮሎጂ የካሃይም የቲዎሪዎችን አይተናል። ዛሬ ደግሞ የምንመለከተው ክላስ ኮንፍሊክት ቲዎሪ የሚለውን የካርል ማርክስ የተባለውን ቲዎሪ እንመለከታለን ማለት ነው። አሁንም ትኩረት እንድንደረግበት የምፈልገው እነዚህ ነገሮች ዋና ዋና ጭብጥ ሀሳባቸው ምንድን ነው፣ ስለ እምነት ምን ይናገራሉ፣ ምክንያቱም ስላጠኑት ስለ እምነት የራሳቸውን ጥናት የራሳቸውን መልከታ ስላስቀመጡ እነሱ እንዴት ነው ያዩት፣ ተማሪዎቻቸውስ በምን መንገድ ነው የሚረዱ የሚለው አጠቃላይ ግንዛቤ እንዲኖረን እኛም የራሳችንን አረዳድ ለማሳደግ ይጠቅመናል ብለን በማሰብ ነው። እንግዲህ ይሄ ኮንፍሊክት ቲዎሪ የሚለው ካርል ማርክስ ዋና ምንድን ነው የሚለው ኮንፍሊክት ቲዎሪ ማህበረሰብ ሊገለጽ የሚችለው በምንድን ነው? በኮምፒቲሽን ነው። በቃ የትኛውም ማህበረሰብ በኮምፒቲሽን ይገለጻል ይላል። በፉክክር ወይም በውድድር ይገለጻል ይላል። ይህ ውድድርና ፉክክር ደግሞ ሪሶርስን ለመቆጣጠር የሚደረግ ፉክክር ነው። ማህበረሰብ ራሱ በዚህ አይነት ሂደት ውስጥ እንደተፈጠረ ያለውን ነገር ይነግረናል። ሪሶርስ የምንላቸው ይሄ ማቴሪያል የሆኑት ነገሮች ለመኖር የሚያስፈልጉ ቦታዎች ሊሆኑ ይችላሉ፣ ማዕድናት ቦታ ሊሆኑ ይችላሉ። እንዲሁም አዲሽናሊ ደግሞ ፓወር ስልጣን የሚባለውን ነገር ለመያዝ የሚደረግ ኮምፒቲሽን ማለት ነው። ስለዚህ ይህ ኮምፒቲሽን ደግሞ በማህበረሰብ ውስጥ ምን ይፈጥራል ማለት ነው? ኮንፍሊክት ይፈጥራል ማለት ነው፣ ወይም ግጭት ይፈጥራል ማለት ነው። ያንን ነገር ለማግኘት በሚደረገው ኮምፒቲሽን ወደ ኮንፍሊክት፣ ወደ ሌላም ወደ ዎር፣ ወደ ጦርነት፣ ወደ ሌላም ነገሮች የሚሄደው ይህ ኮምፒቲሽን ነው የሚል ነው። ሌላኛው ካርል ማርክስ ማህበረሰብን በሁለት ይከፍለዋል እና ይሄ ቡርዥዋሲ የምንለው ወይም ይሄ ከበርቴ የምንለው እና ይሄ በሀገራችን ጭሰኛ ነው የምንለው ወይም ሌላው ተራው ዜጋ በሁለት አድርጎ ይከፍለዋል። ይሄ ከበርቴ የሚባለው በፊት የነበረውን ስርዓት ነው። እሱ በነበረበት ስርዓት የነበረው እንደምታውቁት የከበርቴ እና የጭሰኛ ስርዓት በሀገራችን እስከ ኃይለ ሥላሴ ቀዳማዊ ኃይለ ሥላሴ እሳቸው ዘመነ መንግስት ድረስ የጭሰኛ የፊውዳሊዝም ስርዓት በሀገራችንም የምናውቀው ነገር ነው፣ በታሪክ ማለት ነው። በዓለም ላይም ሌሎች ዓለም ላይም አውሮፓውያን ላይም ብትሄዱ፣ ሌላውም ምስራቅ ሀገሮች ላይም ብትሄዱ የከበርቴና የጭሰኛ ስርዓት የሚታወቅ ስርዓት ነበር። እስከ ቅርብ ጊዜ 200 ዓመት ወደዚህ ነው የተገረሰሰው እና በአብዛኛው ማለት ነው። ስለዚህ ያ በዛን ሰዓት እሱ ያጠናው ነገር ምንድን ነው? ይሄ እንግዲህ ማህበረሰብ ክፍል አምጥቷል ነው። ኮምፒቲሽን ማህበረሰብ ክፍል ይሄ ዋና ሪሶርስን በጉልበት የያዙ ሁሉን ለኔ የሚሉ ሁሉን ለራሳቸው ማድረግ የሚፈልጉ የተወሰኑ ቡድኖች እነዚህ ከበርቴ የሚባሉት። ሌላው ደግሞ ማስ ፖፑሌሽኑ ሰፊው ህዝብ ደግሞ በችግር በመከራ ውስጥ ያለ ብሎ በሁለት ይከፍለዋል ማለት ነው ማህበረሰብን። እና በአጠቃላይ ኮንፍሊክት ቲዎሪ ዋና ጽንሰ ሀሳቡ ይሄንን ይመስላል።
እኛ ትምህርታችን ከሃይማኖት ጋር ነውና ከእምነት መነሾ ጋር ነውና ካርል ማርክስ ወይ ደግሞ የኮንፍሊክት ቲዮሪ እንዴት ነው እምነትን የሚመለከተው የሚለውን ነገሮች ዛሬ እንመለከታለን ማለት ነው። ዋና ዋና ሀሳቦችን እንመለከታለን። አንደኛ ይህ ቲዮሪ ሪሊጅን ኢዝ አን አይዲዮሎጂካል ቱል ነው ይላል እና አይዲዮሎጂ ነው የአይዲዮሎጂን የገዢዎች የዚህ የከበርቴ ገዢዎቹ ክሬት ያደረጉት ለራሳቸው ጥቅም ሲሉ የፈበረኩት አይዲዮሎጂካል ነው አይዲዮሎጂ ነው እና እንደ መሳሪያ ነው የሚያገለግለው የሚል ነው። ለገዢው መደብ እንደ መሳሪያ ሆኖ የሚጠቅም ነው የሚል ነው። በዚህ እንግዲህ አስተሳሰብ ምንድነው? ገዢዎች ከሪሶርስ ከመያዛቸውን በተጨማሪ የሪሶርስ ማለት ለህሉና የሚያስፈልጉ ነገሮችን ቅድም ያልናቸውን ከመያዝ በተጨማሪ እነሱንም ለማስቀጠል ፕሪቪሌጅ ማለት ጥቅማጥቅማቸውን የራሳቸውን ጥቅማጥቅማቸውን ለማስቀጠል የሚጠቀሙት ተቋም አላቸው ይላል እና የተለያዩ ተቋሞችን ይጠቀማሉ። ገቨርንመንት የመንግስታዊ ተቋሞችን ሊጠቀሙ ይችላሉ። የትኛውን ማስ ፖፑሌሽኑን ከበታቻቸው አድርገው ለመግዛት እነሱ እየተጠቀሙ ያሉበትን የተደላቀቀ ህይወት ለማስቀጠል ያስችለናል ያሉትን ነገሮች የትኛውንም ተቋም ይጠቀማሉ የሚል ነው እና ከዚህ ተቋም አንዱ ኢንስቲትዩሽን ከነዚህ ተቋማት አንዱ ሃይማኖት ነው። የሃይማኖት ተቋማት አንዱ ናቸው የሚል ነው ማርክ የሚመለከተው እና የሃይማኖት ተቋማትን ገዢው መደብ ይጠቀምባቸዋል እንደ መጠቀም ያድርገው ያንን ማስ ፖፑሌሽኑን በተለያየ ከበታችሁ ሆነው አመት ሳያነሱ ረብሻ ሳያነሱ ወይ ሪቮሉሽን ሳያነሱ ከበታች ጸጥ ለበጥ ብለው እንዲገዙ የሚጠቀሙበት አንዱ ኢንስትሩመንት የሃይማኖት ተቋማት ናቸው የሚል ነው ማርክስ የሚናገረው ማለት ነው እና ሌላኛው ደግሞ ኦፒየም ኦፍ ፒፕል ነው ይላል። ሃይማኖት ምን ማለት ነው? አደንዛዥ እጽ ነው። ሃይማኖት ለሰዎች አብዛኛው ታች ላሉ አካላት እንደ ማደንዘዣ አደንዛዥ እጽ እንደምታውቁት አደንዛዥ እጽ ስትወስዱት ለጊዜው የማስደሰት ኢሉዥን የሚባለው የሌለ ነገርን ምናብ ነገሮችን እንድናይ የሌለ ደስታን የማይጨበጥ የማይዳሰስ ደስታን እንደሚሰጥ ይሄ ጋንጃ ማሪዋና ምናምን ያጨሱ ሰዎች እንደምንሰማው የሌለ ደስታ እንደሚያገኙ ከዛ በኋላ ያ ነገር ከጠፋ በኋላ በሪል ዓለም ላይ ደስታው እንደሌለ ልክ ሃይማኖትም እንደዚህ ነው። በሃይማኖት ቲቺንግ ላይ ያሉ ትምህርቶች ከሞት በኋላ ህይወት አለ በማለት በማስተማር ይህ ድሃው ማህበረሰብ ያንን ተስፋ አድርጎ አሁን የሚገባውን ጥቅም እንዳይጠይቅ አሁን የሚገባውን ነገሮች እንዳያገኝ ያደርገዋል የሚል ነው። ይሄም ከዚህ ጋር የተያያዘው ምንድነው? ፎልስ ኮንሽስነስ የሚባል ደግሞ አለ። ፎልስ ኮንሽስነስ የምንለውም ይሄ ቅድም ካልነው ጋር የተያያዘ ሆኖ አሁን በእኛ ሀገር ባለው ሀሳብ ስንረዳ አንዳንድ የምናውቃቸው ነገሮች ብዙ ሰዎች መብታቸውን ለመጠየቅ በሃይማኖት ያሉ ሰዎች ለመጠየቅ የሃይማኖቱ ሕግ የሚከለክላቸው የሚመስሉ ሰዎች አሉ። የራሳቸውን ርስት ለማስከበር ፍርድ ቤት መሄድ ኃጢአት የሚመስላቸው ቆርቤ እንዴት ፍርድ ቤት ሄዳለው? እንዴት ክስ ቦታ ሄዳለው? እግዚአብሔር ይህንን አይወደውም፣ የራሱ ጉዳይ፣ ስለዚህ እነዚህ ዘራፊዎቹ እንደፈለጉ ያርጉት የሚል አይነቱ አስተሳሰብ ማለት ነው። ስለዚህ ሰዎች በምድር ላይ የሚያስፈልጋቸውን ነገሮች ከነዛ ከገዢዎቹ እንዳይጠይቁ፣ ከጠየቁ ደግሞ ገዢዎች እነሱ ጥቅም ስለሚነካ ከሞት በኋላ እንደሚያገኙት አይነት እሳቤ እንዲይዙ የሚያስደርግ ነው ሃይማኖት የሚል ቲዮሪ ነው ያለው። ከቲዮሪዎች ውስጥ አንዱ ይሄ ነው እና ብዙ ጊዜ እኛ ሀገርም ስትሰሙ ሰዎች ብዙ ጊዜ ስታዩ በሰማይ ያገኘዋለሁ ይላሉ እና ጮሌው ደግሞ ብልጡ ላጣርጎ የራስህን ጥቅም ከሞኝ ደጃፍ ሞፈር ይቆረጣል እንደሚባለው ካጠገብ ላጣርጎ ካጠገብ ተነስቶ ተተኩሶ እሱ ላይ ሄዳል። አንተ እዚሁ የምትቀርባቸው ነገሮች ከምናያቸው ጋር ከሪል ዓለም ጋር የሚመስሉ እይታዎችንም ይህን ሀሳብ ይጠቀማል እና ካየው ነገር ተነስቶ ስለሆነ እየገለጸ ያለው ማለት ነው። ሌላኛው ደግሞ
አለእኩልነትን ህጋዊ ያደርጋል የሚል ነው። አለእኩልነትን ህጋዊ ያደርጋል። ያ ማለት በቀደመው ስርዓት ላይ አይታችሁ ይህንን ያስቀመጠበትን ምክንያት ምንድን ነው? ድሮ በነበረው በፊውዳሊዝም ስርዓት የትኛውም ዓለም ላይ ያሉት ንጉሶች የሚሾሙት በብላድ ነው እና ብላድ ይሄ በደም ሀረግ የገሌ ዘር እኛ ሀገርም ታስታውስን ሰለሞናዊ ስርወ መንግስት ከንጉስ ሰለሞን እየተመዘዘ የሚመጡ ስርወ መንግስቶች እነሱ ህጋዊና ዲቫይን ጊፍት ወይ ደግሞ የመለኮታዊ ስጦታ ተደርጎ ይታሰብ እንደነበረ ይታወቃል። እና ይህ ሃይማኖት ይህንን ነገር በማስቀጠል ኢኒኳሊቲ ወይ ደግሞ አለእኩልነትን የሚፈጥር ነው የሚለውን ነገር ያነሳል። ሌላኛውም ደግሞ ኢኒኳሊቲ በማስፈን አስተዋጽኦ ያደርጋል ብሎ ሃይማኖትን ከሚከስበት ሌላኛው ደግሞ ይሄ ካስቴ ሲስተሙ የሚባለው ወይ ደግሞ ይሄ ህንድ ሀገር ላይ ያለ ስርዓት አለና ሰዎች በቅደም ተዋረድ ይሄ በተዋረድ በማህበረሰብ ስፍራ ማለት ነው ቅደም ተከተል ተዋረድ ያለው ማህበረሰብ በካርማ በሚባለው ይሄ በእንደዚሁ ልክ እንደ አሁን ቅድም እንዳለው በመለኮታዊ ስልጣን በሚሰጠው ነገር የሚገኝ ጸጋ ተደርጎ ይሄ ሶሻል አንዱ ሀብታም የሆነው አንዱ ድሃ የሆነው በዚህ ምክንያት ነው የሚል አስተሳሰብን ያሰፍናል ይላል። ወደ ሀገራችንም በእርግጥ ተመለስ ብለን ስንመለስ ቀጥቃጭ፣ ጭሰኛ፣ ቡዳ፣ አይናማ ናቸው የሚሉ ነገሮችን ብዙ ነገሮች የመገለል እንዲሁም ደግሞ ከብዙ ነገር ከጋብቻም ከብዙ ነገሮችም የማግለል የነበረ ስርዓት እንዳለ እናውቃለን። ያ የሶሻል ክላስ የፊውዳሊዝም ስርዓት ይከተለው የነበረው ሶሻል ክላስ እንደነበረ እናውቃለን። ያንን ነገር ያው ወደ መጨረሻ እንመጣበታለን። ሃይማኖት ነው ወይ ፈቀደ የሚለውን እናየዋለን። ግን እሱ ያንን ሃይማኖት ነው ይህንን ግራንት የሰጠው በማድረግ ወይ ደግሞ እያጸደቀ ያለው እየደገፈ ያለው የሃይማኖት ተቋም ነው የሚል እይታ ነው ያለው እና ሌላኛው ደግሞ ተዋረድ ያላቸው ኢንስቲትዩሽኖችን የመመስረት በተቋማት ውስጥ ይሄ ተዋረድ መስጠት አንዱ ምንድነው? ይሄ የሴትና የወንድ ኢኒኳሊቲ ሴቶች ለምሳሌ በአገልግሎቱም ሴቶች አያገለግሉም። በተቋማት ላይም ደግሞ ሴት ልጅ አታገለግልም አሰራም። በጭሰኛና በፊውዳሊዝም ስርዓት ደግሞ አይታችሁ ከሆነ ሴት ልጅ ርስት አትወርስም የሚሉት ነገሮች ሁሉ ሃይማኖት ኮምፔር የሚያደርጋቸው የሚደግፋቸው በሃይማኖት የሚደገፍ ነገር ነው የሚል ነው። ሌላኛው የተመለከተው ነገር ደግሞ ምንድነው? ሶሻል ራሱ ሃይማኖት ሶሻል ኮንፍሊክት ሶርስ ኦፍ ሶሻል ኮንፍሊክት ነው የሚል ነው። እሱ ሃይማኖት ራሱ የግጭት መንስኤ ነው። ራሱ በውስጡ ራሱ ሃይማኖት የግጭት መንስኤ ነው ይለናል እና ይህንንም የተመለከተው ምንድነው? ለምሳሌ ነባራዊ ሁኔታውን ሲታይ ከዚህ ቲዮሪ አንጻር ለምሳሌ በ16ኛው ክፍለ ዘመን የካቶሊክ እና የፕሮቴስታንቲዝም ኮንፍሊክቶች የነበሩት አውሮፓ ላይ የነበሩት ግጭቶች የምናውቃቸው ናቸው። ሌላው ደግሞ በመካከለኛው ምስራቅ በዚሁ በመካከለኛው ምስራቅ በእኛ አካባቢ የአይሁዳውያን እና የሙስሊሞች ኮንፍሊክቶች በፊትም እናውቀው ነው፣ አሁንም የቀጠለ ኮንፍሊክት ነው። ሁለቱም የሃይማኖት ካባ ያላቸው ናቸው። በእስልምናም ያለው ኢስላሚክ ሃይማኖት ነው። በጁዳይዝም ደግሞ ያለው በአይሁድነትም ያለው ደግሞ ሃይማኖትን ተገን ያደረገ ግጭቶች ናቸው። ሌላኛውም ደግሞ በመስቀል ጦርነት የተባለው የክሩሴድ በዛም ዘመን የነበረው በኦቶማን ቱርኮች እና በካቶሊካውያን ወይም የተደረጉ በዚህ በሮማውያን የተደረጉ ጦርነቶች ሁለቱም ሳይድ ስትመለከቷቸው ሃይማኖት ናቸው እና ራሱ ሃይማኖት የኮንፍሊክት ሶርስ ነው የሚለውም ነገሮች ከዚህ የተነሳ ነው። ሌላኛው ደግሞ አሁንም ቢሆን ያንም የነበረው በዓለም ላይ የሚታዩ ሽብርተኝነት፣ ጦርነት እንዲሁም ደግሞ የዘር ማጥናት፣ የኤትኒክ ክሊንሲንግ እነዚህ ነገሮች ሁሉ ሃይማኖት ላይ ያሉ አካላት ሲፈጽሟቸው ተመልክቷል። አሁንም እየታዩ ያሉ ነገሮች ናቸው። ለእግዚአብሔር ለፈጣሪ ተብሎ የሚደረጉ ጦርነቶች እንዲሁም ደግሞ ፈጣሪን ለማስደሰት ተብሎ የሚደረጉ ሱሳይድ አጥፍቶ ማጥፋት ነገሮች ሁሉ ሽብርተኝነት ሃይማኖት ቦታ ተጠግተው እናገኛቸዋለን ማለት ነው። በአጠቃላይ ሶሻል ኮንፍሊክት ቲዮሪ ሃይማኖትን
ከዚህ አንጻር ስለሚመለከተው ለጭቆና መገልገያ የሆነውን ሃይማኖት መደምሰስ ማስወገድ ያስፈልጋል። ከዛ ይሄ በክላስ የተሰራው በተዋረድ የተሰራ ማህበረሰብ ማፍረስና ክላስለስ የሆነ ቡድን የሌለው ወገንተኝነት የሌለው ማህበረሰብ መፍጠር የሚል አይዲዮሎጂ ይዞ የተነሳ ነው ካርል ማርክስ። እንደሚታወቀው ሂስትሪ ኦፍ ኢኮኖሚክ ቱ የተማራችሁ ልጆች እዛ ላይ የእሱ የማርክሲዝም አይዲዮሎጂን እናውቃለን። እዛ ላይ ያለውን ነገር ማስታወስ ያስፈልጋል። ሌላም ሰፋ አድርጎ ማየት ያስፈልጋል። ሌላ ደግሞ በሀገራችን በኢትዮጵያ ላይ በደርግ ዘመነ መንግስት የነበረው ሶሻሊዝም እና ኮሚኒዝም ሀሳቦች ከዚህ ማርክስ፣ ሌኒን እና ኤንግል የተባሉት የነዚህ ቲዎሪዎች ተመሳሳይ የሆኑ ቲዎሪዎች ከዚህ ጋር የተያዙ ናቸው። ሀገራችን ላይም እንደምታውቁት በደርግ ጊዜ በስመ አብ ወልድ መንፈስ ቅዱስ ቀርቶ ያው በስመ ማርክስ፣ በስመ ሌኒን እና በስመ ኤንግልስ እየተባለ ሶስቱ ስላሴዎች ተብሎ አይዲዮሎጂያቸው ሀገራችን ላይ እንደነበረ የምናስታውሰው ነው እና ሃይማኖትን እጅጉን አድርጎ የጨቋኞች መገልገያ የበዝባዦች መገልገያ አድርጎ እንደሚመለከተው እናያለን ማለት ነው። ይህ አስተሳሰብ አሁንም ብዙዎቹ ላይ አለ። ሆኖም ግን ይህ የካርል ማርክስ አስተሳሰብ ሶሻል ኮንፍሊክት ቲዮሪ በሌሎቹ ደግሞ ኦፖዝ የተደረገበት እዛው በሶሺዮሎጂ ሌላ ኦፖዝ የተደረገበት ቲዮሪ ደግሞ ቀርቧል። አጠር አድርገን ለመመልከት ሃይማኖት ለበዝባዦች መገልገያ ብቻ ሆኖ ሳይሆን የሚያገለግለው ለማህበረሰብ ኢንቲግሬሽን ይሄ ኢንተራክትድ አንድ ለመሆን አንድ ለማድረግ ማህበረሰብን የኮኤግዚስታንስ አብሮ እንዲኖር በአንድ ሀሳብ ተስማምቶ እንዲኖር ለማድረግ ይጠቅማል። ከዛም በላይ ደግሞ አዲስ ስርዓቶችን የዓለምን ስርዓት በአዲስ አስተሳሰቦች ለማስረጽ ሃይማኖት ይጠቅማል ይላሉ። ለምሳሌ ይህንን መነሻ አድርገው የሚጠቅሱት በ16ኛው ክፍለ ዘመን የተነሳው የፕሮቴስታንቲዝም ሪዮት በካቶሊክ ላይ የተነሳው ሪዮት ለሲቪላይዜሽን አስተዋጽኦ አድርጓል የሚል ነው። በተለያየ ሀገር ላይም በአረብ ሀገራት ላይ ከባዕድ አምልኮ ወደ እስላሚክ ስቴት እንዲሁም ሀገራችን ኢትዮጵያ ላይም ሀገሪቷ ላይ በአንዳንድ ቦታ ከነበሩ ባዕድ አምልኮ ወደ ክርስቲያኒቲ እንደዚህ ቼንጅ ለመፍጠሮች ሃይማኖት የራሱ ኮንትሪቢሽን አለው እና አንድ ለማድረግ ስቴቶችንም አንድ ሀሳብ ለማድረግ ይጠቅማል የሚል የሚያነሱ በዛው ላይ አሉ። ወደኛ ቤተክርስቲያን እንመለስና የራሳችንን ሀሳብ እዚህ ላይ እና መጽሐፍ ቅዱስ ላይ ያለውን ነገሮች እንመልከት። በመሰረቱ ሃይማኖት አይዲዮሎጂ ሳይሆን መገለጽ ነው። ትምህርታችን እሱ ነው። አይዲዮሎጂ ሳይሆን መገለጽ ነው። ከጥንት ጀምሮ እስካሁን ድረስ ሰው እግዚአብሔርን እያመለከ የቀጠለው አይዲዮሎጂ ቢሆን ይቋረጥ ነበር። ምክንያቱም በዓለም ላይ የተነሱ የፖለቲካ የተለያዩ አይዲዮሎጂ ከሽፈዋል። ብዙዎቹ ከሽፈዋል። ፊውዳሊዝም ብትለው ከሽፈዋል። ማርክሲዝም ብትለው ከሽፈዋል። ይለወጣሉ። ከዛ እንደ አዲስ በሌላ ይመጣሉ። ግን እግዚአብሔር አለ አምላክ አለ የሚለው ልዑለ ባህሪ አለ የሚለው አይዲዮሎጂ ግን አይዲዮሎጂ አይደለም፣ አልከሸፈም። ምክንያቱም ይህ ሃይማኖት እምነት ከመንፈስ ጋር ከሰው ነፍስ ጋር የተገናኘ እንትን ነው፣ ኢንቲግሬሽን ነው፣ መስተጻምር ነው። እንዲህ ምን ልትቆርጠው አትችልም። ልትቆርጠው ቢቻል ኖሮ እንደ አይዲዮሎጂ እንደዚህ እንደ ምድራዊ አይዲዮሎጂዎች ይወገር ነበር ማለት ነው እና አይዲዮሎጂ ሳይሆን መገለጽ ነው ሃይማኖት። ሌላ ተቋሙ ላይ ያለው ጥያቄ ላይ ግን የሚያስማማን ነገር አለ። ከዚህ ቲዮሪ ጋር የሚያስማማን ምንድን ነው? እንዳለው ተቋማት የሃይማኖት ተቋማት ከተቋቋሙለት ዓላማ ስተው ወደ ሌላ ነገር ውስጥ የሚገቡበት ሁኔታዎች ነበሩ፣ አሉ፣ ይኖራሉ ወደፊት። በጌታ ዘመን ላይ መጽሐፍ ቅዱስ ላይ ስትመለከቱ አንደኛ በራሳቸው በአገልጋዮች በውስጥ ያሉ አገልጋዮች የሃይማኖት ተቋማት አቅጣጫ ሲስቱ ተመልክተናል። ጌታም ተመልክቶታል። ወደ ቤተ መቅደስ በገባ ጊዜ ምንድን ነው የሚለው መጽሐፍ ቅዱስ? ወደ ቤተ መቅደስ በገባ ጊዜ እነሆ በቤተ መቅደስ የሚሸጡ የሚለውጡ የሚነግዱትን ተመለከተ። ከዛ ምን አላቸው? ቤቴ ቤተ ጸሎት ይሰማኝ አንትም ውሰ ረሰይክምዎ በአተ ፈያት። ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴ ዋሻ አደረጋችኋት በማለት ጅራፍ ገርፎ ከቤተ መቅደስ እንዳጸዳ ቤተ እግዚአብሔር የነጋዴ ቤት ሳይሆን የጸሎት ቤት እንደሆነ ያስተማረበትን እናያለን። ስለዚህ ዓላማው የጸሎት ቤት ነው፣ ግን ነጋዴዎች ገብተውበታል። ስለዚህ ነጋዴዎች ሊገቡበት ይችላሉ ቤተክርስቲያን ማለት ነው። ዛሬ ላይም ነጋዴዎች ቤተክርስቲያናችን ላይ እንደምታውቁት ነጋዴ ሳይሆኑ ሆነው በብዙ መንገድ የገቡ
እንዳሉ ይታወቃል። እና ይህ ሰዎች ነው የቀለፉት የሚለውን እንድንይዝ ያደርገናል። ሌላኛው የመንግስት አካላት ራሱ የሃይማኖት ተቋማት በበፊት እንኳን ሴኩላር አይደለም፣ ግን አሁን ደግሞ ሴኩላሪዝም የሚል ወይ ደግሞ እምነትና መንግስት የሃይማኖት ተቋምና መንግስት ሴኩላር ናቸው የተለያዩ ናቸው የሚል እንኳን ካለ ወጥቷል በህጉ፣ ተግባር ላይ የለም። አሁንም ድረስ ካርል እንዳለው ማርክስ እንዳለው ባለስልጣናት በይበልጥ የአፍሪካ ባለስልጣናት በዋነኝነት የሚጠቀሙት ቤተ እምነትን ነው። ቤተ እምነትን እንደ ፓወር ማስቀጠያ አድርገው የሚጠቀሙት የቤተ እምነቶችን በዋነኝነት ነው። ሌሎችንም ተቋማት ይጠቀማሉ፣ ግን ቤተ እምነትን እንደምናየው በከፍተኛ ደረጃ ይጠቀማሉ። ስለዚህ ወደ ራሳቸው ሀሳብ፣ ወደ ራሳቸው ጥቅም እየጠለፉ ውስጥ ያሉትን ሰዎች አንደኛ በማስጋት በጥቅም በመደለል ተመሳሳይ አይዲዮሎጂ ራሳቸውን በማስያዝ የካድሬነት ስራ እንዲሰሩ በማድረግ በጥላቻ በብዙ መንገድ አሁን በምናየው በብዙ መንገድ በማስፈራራትም ልጅ ካለው ልጁን በማገት ኃጢአት ካለው ኃጢአቱን እንደ ማስፈራሪያ በመጠቀም አጋልጽብሃለሁ በማለት ካልሆነም ደግሞ አሳጥቼ እሰጥሃለሁ በማለት ውስጥ ያሉትን ሰዎች እንደፈለጉ በማሾር ሙሉ ተቋሙን የእምነት ተቋሙን ወደ ራስ የማድረግ ስራዎች በእኛም ሀገር በዓለም ላይም የምናየው ነገር ሆኖ እናያለን ማለት። ስለዚህ የመንግስት አካላት ጣልቃ ገብነት ተቋም ከቆመለት ዓላማ ውጭ ወጥቶ የበዝባዦች፣ የዘራፊዎች እና የጥቅመኞች መጫወቻ እንዲሆን ሊደረግ ይችላል። ሌላኛው ደግሞ በዘር በነገድ በሀገር ጎራ ተከፋፍለው የሚከፋፈሉ አካላት የገመድ ጉትቻ ውስጥ ይገቡና ከጽድቁ ይልቅ ኩነኔው በዝቶ በሃይማኖት ተቋማት ላይ እንዲታይ ሊደረግ ይችላል። እያየንም ያለነው ነገሮች እንደዛ ነው እና በተለያየ ዓለም ላይ ስትመለከቱ በእስልምናም ስትሄዱ ኡማ አንድ ነን በአላህ ፊት ይባላል። ነገር ግን ሲጓተቱ ታያላችሁ። እኛ ሀገርም በክርስትና በኦርቶዶክስ እምነት ላይ ስትመጡ አንድ ነን ይላሉ። ነገር ግን በዘር ሲጓተቱ ታያላችሁ። በፕሮቴስታንቲዝም ስትገቡ አንድ ነን ስትሉ እዛ ካውንስሉ ላይ ሲጓተቱ ታያላችሁ። ስለዚህ ይሄ የግለሰቦች የመጓተት አስተሳሰቦች ሰዎቹ ራሳቸው ሕገ እግዚአብሔርን በመጣስ ወደ ገዛ ፈቃዳቸው በማድረግ ነው እንጂ ሃይማኖት የአይዲዮሎጂ ሆኖ መገልገያ ተደርጎ የተፈበረከ ስለሆነ አይደለም። ቅድም እንዳልነውን አስረግጠን ስንናገር አይዲዮሎጂ ቢሆን ይጠፋል። በዓለም ላይ የነበሩ ረጅም ዓመት የነበሩ የተለያዩ አስተሳሰቦች ጠፍተዋል፣ ተተክተዋልን በሌላ እግዚአብሔር አለ የሚለው አስተሳሰብ ግን በብዙዎች ዘንድ ቢበረዝም ቢከለስም ምንም ቢደረግም በብዙዎቹ ጭንቅላት ዘንድ አሁንም ድረስ ያ ነገር እንዳለ እንመለከታለን ማለት ነው። ስለዚህ ኮንፍሊክት ቲዮሪ ይህን እንዲያርጎ ነው የሚመለከተው። እናንተም የራሳችሁን ምልከታ ግንዛቤውን ከተለያየ አቅጣጫ እንደምትጨምሩና እንደምትመለከቱ ተስፋ አለኝ። ለዚህ ቻናል አዲስ የሆናችሁ ይህንን ቻናሉን እንዲደርስ በማድረግ እንደተለመደው በመተባበር አግዙን። ወደፊት ለምናስተምራቸው ትምህርቶች እንደ እግዚአብሔር ቸርነት ስለሚያግዘን እግዚአብሔር ምስጋና ይሁን። አሜን።